ጉባኤው ከተበተነ በኋላም ብዙ አይሁድና ወደ ይሁዳ ሃይማኖት ገብተው በመንፈሳዊ ነገር የበረቱ ሰዎች ጳውሎስንና በርናባስን ተከተሏቸው። እነርሱም አነጋገሯቸው፣ በእግዚአብሔርም ጸጋ ጸንተው እንዲኖሩ መከሯቸው። በሚቀጥለውም ሰንበት የከተማው ሕዝብ ጥቂቱ ሰው ብቻ ሲቀር በሙሉ የጌታን ቃል ለመስማት ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ በቅናት ተሞሉ። የጳውሎስንም ንግግር እየተቃወሙ ይሰድቡት ነበር። ጳውሎስና በርናባስም በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት። እናንተ ግን ናቃችሁት። በዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ስለፈረዳችሁ እኛም ወደ አሕዛብ ዞር ለማለት እንገደዳለን። ደግሞም ጌታ እንዲህ ብሎ አዞናል፣ ድነትን እስከ ምድር ዳርቻ ታደርስ ዘንድ ለአሕዛብ ብርሃን አድርጌሃለሁ። አሕዛብ ይህን በሰሙ ጊዜ ደስ አላቸው፣ ለጌታም ቃል ክብርን ሰጡ። ለዘላለም ሕይወት የተዘጋጁትም ሁሉ አመኑ። የጌታም ቃል በአካባቢው ባለው አገር ሁሉ ተስፋፋ። አይሁድ ግን በመንፈሳዊ ነገር የተጉትንና የከበሩትን ሴቶች እንዲሁም የከተማውን ታላላቅ ወንዶች ቀስቅሰው በጳውሎስና በበርናባስ ላይ ስደትን አስነሱ፣ ሀገራቸውም አስወጧቸው። ጳውሎስና በርናባስም ለማስጠንቀቂያ እንዲሆን የእግራቸውን ትቢያ አራግፈው ወደ ኢቆንዮን ሄዱ። ደቀ መዛሙርቱም በደስታና በመንፈስ ቅዱስ ተሞሉ።